እንግዲህ ሙስሊም ክርስቲያን ሳትሉ በቃ ለፈጣሪ ስትሉ እርዱኝ ማለት ነው። ምን እንርዳሽ? ገንዘብ? እኔ በገንዘብም ሆነ በእውቀትም ሆነ በቃ እርዱኝ። እኔ ብቸኛ ሰው ነኝ። እኔ እዚህ ሰው የለኝም። ተጠግቼ ነው አሁን ያለሁት ማለት ነው። ኤምባሲ ለምን አትሄጂም? ኤምባሲ ከአንዴ ይሉ ሁለቴ ሄጄ አውጥተው ጥለውኛል ማለት ነው። በደረሰብኝ ችግር ስነግራቸው እኛም የምናውቀው ነገር የለንም ህግ ቦታ ሂጂ ብለው ነው አብርረው የጣሉኝ ማለት ነው። እኮ ህግ ቦታ ለምን አልልሽም? ሰውየው አረቡ እውነት አስቀምጦ ያለ ፍላጎትሽ ሲፈጽምብሽ ከነበረ አሁን ለምን አትሄጂም? የህግ ቦታ እናትከሹም ሰውየውን እኔ እኮ ተያረቦች ቤት አልወጣ በፊት ነው እኔ ህግ አድርሱኝ ያልኩት። ግን እስካሁን ድረስ ነገሩን ያደረሰብኝ ያለሁበት የቤት አከራዬ ነው። ነገሩ ተርፈንፍኖ እንዲቀር ያደረገብኝ ማለት ነው። እና በ7 ወር ከ15 ቀን ነው ከቤታቸው ያስወጡኝ ማለት ነው። እና መስኡልያ ስጭን ያለውን ነገር ነምሰጡር የራሳቸው መሆኑን እቤት አምነዋል። ልጅየው ማምኗል። እናትም ማውቃለች። እና መስኡልያ ሰው ካለች ስጭን ሲሉ የቤት አከራዬ ወንድሜ ነው ብዬ ሰጣውኝ ማለት ነው። እሱን ከሰጣውት በኋላ ልጅየውን ታናገረ በኋላ ያለውን የተፈጠረውን አመነ ልጁ ማለት ነው። ያመነበትንም ሪካርድ ቀደው ማለት ነው። ይሄን ያህል ብር አምጣ 30 ሺህ ሪያል አምጣ ወደ ኢትዮጵያ ልጅቷን አስገባታለሁ ብሎ ሲለው እሺ እኔ ደግሞ ወደ ሀገሬ መግባት አልፈልግም ካመነ ልጁ ህጋዊ ሆኖ እኔ ለብቻ ቤት ይዞልኝ ይቀመጥ ይሄን ጠይቅልኝ ነበር ያልኩት በሰዓቱ። ግን ሰውየው ብር ነው የጠየቀው። ብር ሲጠይቀው እሺ በቃ ሰጣለሁኝ አለ። ከይሄንንም ካለ በኋላ ሰውየው ከቤታቸው ውጪ እኔ ከሰጠኝ ብሬን በእጅ ይስጠኝና አልገባንም። እኛ ምንም ልጅየው አባታቸው ራራይ በሰዓቱ እኔ እንዳደረጉ ያድርጉኝ እንጂ አንድ ነገር ሳሊስ አልወጣም አልኩኝ። ከዛም በድንገት ነው አውጥተው ኢሻራ ላይ እየጣሉኝ ማለት ነው አረቦቹ። ቆይ እዛው እያለሽ ነው እንዲወለድሽው? ከዛም ታክሲ ያስኩኝ ወደ ነበርኩበት ወደ ከረያ ቤት ገባሁኝ። በ7 ወር ከ15 ቀን ነው የወጣው ከቤታቸው ማለት ነው። እሺ ቆይ አንዴ ስቴፑን ከወጣሁኝም በኋላ ነገራቶቹ ሁሉ አዳምጪ። እነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ ሚስት አላቸው። እናቲቷ ለቤት አባታቸው ሟች ነው። አባት የላቸው። ቅድም ግን እሷ ያለችው ምንድን ነው? ሰውየው አስቀምጧት ለብቻ የለውም ሚስት የለውም ልጁ። የስንት ዓመት ልጅ ነው? ስንት ዓመት ይሆነዋል እድሜውን ስትገምጪ? 27 28 ይሆነዋል። ወይ 27 28 ይሆነዋል። እና መዳም ቤት ውስጥ የለችም እሱ ይሄን ሲያደርግ ካንቺ ጋር? ሚስት የለውም እናቱ ናት። እናቴቱ ብዙ ጊዜ በተደጋጋሚ ጠይቃኛለች። መዳም እኮ ማለት እናቱ። ታዲያ መዳምሽ አይደለች እናቱ አታይም ወይ እኮ ነው የምልሽ። ሚስት ብቻ ነው መዳም ያለሽ ማን ነው? እናቱ እናንተ ይሄን ስታደርጉ አታይም ወይ? እኮ ጠይቁኝ። ሰውዬው ይሄ ቤት አከራይ መስሎኝ የሰጠሁት ዝም ብለሽ ውጪ ይገሉሻል አለኝ እኮ አልኩሽ። እኔ የሚግደሉኝ እንጂ አልወጣም። ወደ ህግ መድረስ እፈልጋለሁ። ኤምባሲም ጋር ቢሆን ደውል እናገናኘኝ አልኩት። እንደዛ ግን አላደረገልኝም። ሰውዬው አተባበረኝም። አልገባኝም። እነሱ ቤት ስንት ወር ነው የሰራሽው? 7 ወር ከ15 ቀን። በጣም ጥሩ ጋይስ። አይ ተበሳጫችታ ምናምን ሳይሆን ኔቶ እየቆየ ነው የሚደርሳት። ካልተጫጫፍን ማውራት አንችልም። ለምን? የሳውዲ ኔትወርክ ብዙ አይደለም፣ ለዛ ነው። እሺ እነሱ ቤት 7 ወር ከስንት ጊዜ? ከ15 ቀን። 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? በተደጋጋሚ ነው የተፈጠረብኝ።
እሺ በተደጋጋሚ ሲፈጠረ ቤት ውስጥ ሰው አልነበረ? ቤት የለችም ሴትዮዋ። ቤት ተቆልፎብኝ ነው ይሄ ነገር። ወር ከ15 ቀን ድረስ ሴትዮዋ ተሳፍራ ነበር፣ የለችም። እሺ እንደገባሽ እዛ ቤት እንደገባሽ ወር ከ15 ቀን እናትየው ተሳፍራ ልጅየው ይሄንን ነገር ሲያደርግ ሴትዮዋ ከተሳፈረችበት ከወር ከ15 ቀን በኋላ ስትመጣ ነገርሻት? አልነገርኳትም። እኔ እገልሻለሁ ለእናቴ ተተናገርሽ ያንን ነገር እገልሻለሁ እንዳትናገሪ ብሎ ልጅ ያስፈራረኝ። ኦኬ ማርገዝሽን ከዛም በኋላ እናቴቱ ተመጣሽም በኋላ ለመውጣት ሞክሬ ነበር ግን ምን ለመውጣት ሞክሬ ነበር። በር ነው የቆለፉብኝ፣ እንዳልወጣ ነው ያደረጉ። ኖ አልገባሽም። ለሴትዮዋ የነገርሻት ስንት ወርሽ ላይ ነው? ቆይ መጀመሪያ ማርገዝሽን ያወቅሽው ስንት ወርሽ ላይ ነው? አተናገርኩም። ጭራሽ ለሴትዮዋ አተናገርኩም። እንዳልናገር አስጠንቅቆኛል። ግን ቤት በኋላ ላይ ከ5 ወር ከ4 ወር በኋላ ቤት ጠርጥረዋል፣ አውቀዋል። ቤት ታላላቅ ወንድሞቹ በሚስቶቻቸው አስጠይቀውኛል። የልጅየው እናቲቱ ጠይቀኛል። ይሄ ነገር ከዳር አይደለም የተፈጠረ ነገር አለ ቤቴ ንገሪኝ ብላኛል። ግን በሰዓቱ ልጁ በጎን እያስፈራራኝ ስለነበረ አተናገርኩም። እሺ ለቤት አከራዬ ነው የደረሰብኝ ችግር እንዲህ ነው ብዬ ከነገርኩት በኋላ ልጁ የተጠየቀው ውዴ በጥያቄው ልክ ከመለሽልኝ እንግባባለን። ማርገዝሽን ያወቅሽው ስንት ወር ላይ ነው? ጥያቄው 3 ወር ከ3 ወር ካለፈ ነው ያወቅኩት።